ማንም ሰው እንዲያገኛት አትፈልግም። ልክ ነው። በዛ አብርሃምን አትፈልግም። በቃ ብቻዋን ቀርታ ተመልሳ በቃ ብቻዋን ማሳለፍ ነው የምትፈልገው። ሴቶቹ ወይ ጠዋት ፀሐይ ሳይወጣ ወይም ከገባ በኋላ ማታ አካባቢ ነው የሚቀዱ ውሃ መቅዳታውን ገጠር ላይ ኤክስፒሪየንስ ሄደ ስታይ ወይ ጠዋት ላይ እንዳይለምን ተሸክመን ነው የምትመጣው። ስለዚህ ፀሐዩ ባልከበደበት ሰዓት ጠዋት የሚሄደው አለበለዚያ ማምሻውን ማታ ነው ውሃ የሚቀዳው። እሷ ግን ቀትር እኮ ማለት ኢየሱስ እንኳን እዛ ቦታ ላይ አይተው እንደሆነ ከጉዞ ደክሞ ለማረፍ ብሎ በውሃ ዳር ቁጭ አለ ነው የሚለው። ምን ያህል ቀትሩ እንግዲህ ኃይለኛ መሆኑ በዛ ሰዓት ብቻዋን ነው የመጣችው። የሚገርመው ሁለቱ ሲነጋገሩ እንኳን በመሃል አልተገኘም ሰው። በአጋጣሚ የመጣም ሰው ውሃ የሚቀዱበት ሰዓት ቢሆን በጣም ብዙ ሴቶች እዛ ጋር ይገኙ ነበር፣ እዛ ዲያሎግ ላይ ሳተፉ ነበር። ግን ብቻዋን ናት የነበረችው። በአጋጣሚ የመጣም ውሃ ሊቀዳ የማይመጣበት ሰዓት ነው እሷ የመጣችው። ያ ሰዓት የሚገርም ነው። አያው ያ ስለሆነ ብቻዋን ነው ያገኛት። ምክንያቱም ሴቶች ሲሰበሰቡ 5 ባል ማግባቷ የተለያየ ባል የተፈራረቀባት ይነቋቆሩባታል፣ በቃ አሽሙር ይናገሩባታል። እነዛ ሁሉ እሷ ስለማትፈልገው ያላት ቻንስ አንድና አንድ ነው። ማንንም ወደዛ ስፍራ በማይመጣበት ከባድ በሆነ ሰዓት ትመጣለች። በጣም እኔ ግን የሚገርም ፓስተር ውሃ ለመቅዳት እስኪያስጠላት ድረስ ነው ያን አካባቢ ማስጠላቷን የምታየው። ኢየሱስ በኋላ በደንብ እናየዋለን። እኔ ስለምሰጥሽ ውሃ ብሎ ሲነግራት ስጠኝና በቃ መልሼ ወደዚህ እንዳልመጣ ነው ያለችው። እሱ እንደዚህ ብሏት እኮ ነው ከዚህ ውሃ የሚጠጣ ይጠማል፣ እኔ ከምሰጠው ውሃ ግን የሚጠጣ ለዘላለም አይጠማም ሲላት፣ እንደዛ ሲላት በቃ ይሄንማ አንዴ ስጠኝና ልገላገል ብላ እዛ እንዳትመጣ ማለት ከዛ ላለመምጣት ፀሐይም እንዳይመታት። ከባድ ነው ኦሬዲ በየቀኑ የተለማመደች ያለችው ነገር ከባድ ነው። በጣም መራራ ህይወት ነበር። መራራ ህይወት በኮሚኒቲ ውስጥ ሴትዮዋ ውስጥ ግን የምታየው ብርጥ ኳሊቲ ግን እውነትን ማወቅ የምትፈልግ ምንድነው? ሴትዮዋ ወደዛ እንደዛ ያደረጋት ምናልባት በምድር ያለው ኑሮ አስጠላት። ከዚህ በኋላ ተከብር የምኖር ሰው አይደለሁም፣ አሁን ለኔ የሚያዋጣኝ እግዚአብሔር ነው ብላ እግዚአብሔርን የምትፈልግ አትመስልም? አሁን ዛሬም በጣም ብዙ ሰዎች የእሷ ተምሳሌት የሆኑ በጣም ብዙ ሰዎች አሉ። በኑሮ በሚኖሩበት ኑሮ በጣም ብዙ ምስቅልቅል ውስጥ ያላችሁ ግን መፍትሄ የምትፈልጉ ረሃብ ያላችሁ እውነትን ለማወቅ የምትፈልጉ ያቺ ሴት እውነትን ማወቅ የምትፈልግ ሴት ነበረች። ምን አለ አንድ ቀን መጥቶ አንድ ነቢይ መጥቶ በነገረኝ ብላ አንድን እውነት ማወቅ ትፈልጋለች። ምክንያቱም እግዚአብሔር አምላክ ነው። እውነተኛ አምላክ የሆነውን ማምለክ ትፈልጋለች። ከዛ መስገድ ትፈልጋለች። በቃ የመጨረሻዋ ምሽጓ እግዚአብሔር ነው። በቃ እግዚአብሔር በምድር ላይ ያለውን ተስፋ ቆርጣለች። በምድር ላይ ያለውን ተስፋ ስትቆርጥ በምድር ላይ እግዚአብሔርን አምልኬው እግዚአብሔርን አገልግዬ ለእግዚአብሔር ሰግጄ ብሞት ብላ ደስ የሚል ፓስተር ይቺ ሴት ሃይማኖት ያላለች ባህል ያላለች የሷ ባህልና ሃይማኖት የሰማሪያ ሰዎች የሚያምኑት ነው። እሱ ደግሞ ተራራው ላይ ማምለክ ነው። ለሱ ጠበቃ ልቆም አላለችም። አያው እቺ ሴት አሁን ሳምራዊት ነች። የሷ ወገኖች ተራራው ላይ ነው እያመለኩ እየሰገዱ ያሉት። ሌሎች ደግሞ አይሁዶች ደግሞ በኢየሩሳሌም ነው እያመለኩ እየሰገዱ ያሉት። ሁለቱ ይከራከራሉ። ግን እሷ ለሁለቱም ሙግት ልትቆም አልፈለገችም። ወይም ለሳምራዊን ጠበቃ ቆማ ይሄ የኛ ተራራ ብላ ልታሳየው አልፈለገችም። እሷ የፈለገችው እውነቱ ነው። እዚህ ተራራ ላይ ይሁን እግዚአብሔር ሲመለክ የሚቀበለው የሚወደው፣ ኢየሩሳሌም ይሁን እግዚአብሔር ሲመለክ የሚቀበለው፣ ብቻ የትም ይሁን እኔ የምፈልገው እውነትን ነው። አያው ዛሬ ብዙ የሃይማኖት ቤት ውስጥ ብዙ ሰዎች አሉ በቅንነት በሃይማኖት ውስጥ በታማኝነት እያገለገሉ ያሉ፣ አድርጎ የተባሉትን ነገር እያደረጉ ያሉ፣ ህይወታቸውን የሰጡ ነፍሳቸውን የሰጡ ብዙ አድርጎ የተባለውን ነገር ሁሉ እያደረጉ ያሉ በጣም ብዙ ሰዎች አሉ። ነገር ግን ልክ የሷ አይነት ግን ልብ ሊኖራችሁ ይገባል ብዬ በዚህ አጋጣሚ ላሳስባችሁ ይገባል። እቺ ሴት ያለችበትን እንትን ወይም ሳምራዊነትን ደጋፊውን አልቆመችም። መከታውን አልቆመችም። ስለዚህ ከማንም ጋር ደጋፊ ሳንሆን የሆነን ወገን ለመደገፍ ባለ አቋም ሳይሆን እውነት የትም ቦታ ብሆን እውነትን አግኝቼ ማለፍ አለብኝ፣ እውነትን መገናኘት አለብኝ የሚል ሳምራዊቷ ያላት ልብ ዛሬ ብዙዎች እንዲኖራቸው በዚህ አጋጣሚ በጣም የሚገርም ኳሊቲ ነው። ምክንያቱም እሱ አሁን የፈለገችው ሃይማኖቴ ባህል የሚል አይደለም፣ እውነትን የፈለገችው እንጂ እኮ ሃይማኖቴ ብትልሮ አውቶማቲካሊ የምትከራከረው ስለ ተራራው የሰማሪያ ሰዎች ስለሚያመልኩት ያደረጉት ያሉትን ነገር ነበር ለማድረግ የምትጣጣሪ። አሁን ብዙዎች ስለ ሃይማኖታቸው ጠበቃ ስለቆሙ ስለ እውነት የቆሙ ይመስላቸዋል። አሁን እቺ ሴት ብዙ ታስተምራለች ብለን ያሰብነው ለዛ ነው። አሁን እቺ ሴት ስለ ሃይማኖቷ ስለ ወገኗ ጠበቃ አልሆነችም።
የቆየችው አንድ ነገር ነው፣ እውነትን ለማወቅ ብቻ። ያንን እውነት ማን ይነግረኛል፣ ከማን እሰማለሁ የሚል እውነትን ለመስማት ያለ መጠባበቅ ነው ያላት እንጂ እንትን የላትም። ወገንተኛ አይደለችም፣ ደጋፊ አይደለችም። ዛሬ ብዙዎች ለሃይማኖታቸው ጠበቃ ናቸው። ሃይማኖት ስለሚደረገው ባህል፣ ስርዓቶች ሁሉ የሚወዱትን የማይወዱትን ነገር ትክክል ለማድረግ ለማጽደቅ ባለ ትግል ውስጥ ራሳቸውን ያገኛሉ። ከዚህ ሴት ግን መማር አለብን ብለን እናስባለን። እንደውም አንዳንዱ እኮ 3 ሲደመር 3 17 ነው ብሎ ከዋሸ በኋላ 17 ለማድረግ መታገል እንደማለት ነው። አያው ብዙዎች አሁን የሃይማኖት ደጋፊ የሚሆኑ ሰዎች ሃይማኖት ውስጥ ያለ ብዙ የማይረቡ ነገሮች እንዳሉ ያያሉ፣ ብዙ የማይገቡ ነገሮች እንዳሉ ያያሉ። ግን ደጋፊ ስለሆኑ እንደምንም ብለው ለማጽደቅ ሲጣጣሩ ታያል። እቺ ሴት ግን እንደሱ አይነት ልብ የላትም። ተራራውን ለማጽደቅ በተራራ ላይ ያለውን አምልኮ ለማጽደቅ እሱን ልክ እንዲያደርግላት ያለ ወሬ አይደለም ያወራችው። በዚህ ተራራ አባቶቻችን ሰግደዋል። እናንተ ደግሞ ሰው ሊሰግድበት የሚገባው በኢየሩሳሌም ነው ትላላችሁ። የቱ ነው ንገረኝ። የቱ ነው እኮ ያለችና የጠየቀችው ነብይ መሆኑን ካረጋገጠች በኋላ ምክንያቱም የውስጧን ማንም የማውቀው ጉዷን ሲነግራት ነብይ እንደሆን ካየሁ አለች። እንደማያውቃት ፐርሰናሊ አካባቢ ላይ ያለውን ነገር ቤቷን እንደማያውቅ ታውቃለች። ከዛ ውሃ ጠጪኝ ሲላት ባልሽን ጠርተሽ ነሽ ሲላት ባል የለኝም ስትል 5 ባሎች ነበሩ። አሁንም ያለው ካንቺ ጋር ያለው ባልሽ አይደለም ሲላት እሷም ታውቃለች ለካ አብሯት ያለው ባሏ አይደለም። ከዛ ነብይ እንደሆን ካያለው አለች። ያኔ ነብይ እንደሆነ ስታውቅ ይሄን ጥያቄ አሁን ያልነው ጥያቄ ጠየቀችው። ያ ማለት እኮ ፓስተር ትብሰለሰል ነበር ማለት ነው። አንድ ቀን ነብይ ባገኝ እንዲሁ የቱን እውነቱን የእግዚአብሔርን እውነት ነግሮኝ ከእግዚአብሔር ጋር ተገናኝቼ በቃ ሌላ ህይወት አልፈልግም በጣም በቃ እያለች የምትብሰለሰል ሴት ነበረች። ዛሬም ብዙ ሰዎች እንደዛ አይነት ሰዎች እንዳሉ ታውቃለህ። በጣም ብዙ ሰዎች በብዙ የሃይማኖት ቤት ውስጥ ሆነው በሃይማኖቱ የሚደረገውን ነገር ያደረጉ እያሉ ግን በውስጣቸው እየተብሰለሰሉ ያሉ፣ በውስጣቸው እየፈለጉ ያሉ መቼ ነው እውነት ማቅ ይሄን እንኳን ድምጻችን እየሰሙ ያሉ ራሳቸውን እየተመለከቱ ያሉ ብዙ ሰዎች አሉ። ልክ አሁን እቺ ሴት ልክ ነብይ ስታገኝ ያን አንድ ነገር ጠየቀች። የጠየቀችው ምንድነው? የትኛው እግዚአብሔር የሚቀበለው? የሚገርመው ደግሞ ክርስቶስ ኢየሱስ በተራራው ስብከት ላይ እንደነኚህ ያሉ ሰዎችን ለመገናኘት እንደመጣ የተናገረበት ፓርት አለ። ለምሳሌ ጽድቅን የሚራቡ ብፁዓን ናቸው፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ። አሁን እቺ ሴት አይ ጽድቅን የተራራበች እውነትን እየተራበች እግዚአብሔርን የእውነት ለማምለክ የእውነት በሰፈሯ ለማምለክ አይደለም። ብዙ ሰዎች ዛሬ ታውቃለህ በአካባቢያቸው ከእናትና ከአባታቸው በወረሱት ባህል ሃይማኖቱ ራሱ ባህል ሆኖ በዛ ውስጥ ባለ ትራዲሽን በጣም ራሳቸውን እየሰጡ ነው ያሉት። እቺ ሴት ግን እዛ ውስጥም ሆና ጽድቅን የምትራብ ነበረች፣ እውነትን የምትራብ ነበረች። ለዛ ነው ኢየሱስ እሷ ነው ያገኛት። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ጽድቅ ሁኜ ምን ሁኛለሁ? አየኔ ጽድቅ ሆኜ መጥቻለሁ። አሁን ስለዚህ ሆኖ መጥቷል። ጽድቅ ተርበዋል፣ ተጠምታችኋል፣ ይሄው አለሁ ነው ያለው አይደል? አሁን ዛሬ ጽድቅን አሁን ይሄን በጣም ብዙ ሰዎችን ራሳቸውን እንድታዩ ያደርጋል ብለን እናምናለን። እቺ ሴት የራሷ ወገን አላት ብለን ግን ጽድቅን እየተራበች ነው፣ የተጠማች ነው። ጽድቅን የተጠማች ነበር። የተጠማች ስለሆነ መጥቶ አገኛት። የተራበች ስለሆነች መጥቶ አገኛት። እውነተኛ ጥማቷን ማለት እውነተኛ ጥማቷን። ስለዚህ ዛሬ ጽድቅን የሚራቡ የትም ቦታ ቢሆኑ የራስኛው ሃይማኖት ውስጥ ቢሆኑ የእውነት ራባችሁ ደጋፊነት ካልሆነ የሆነ ጎራ ይዛችሁ ከዛ ጎራ ጋር ለማጽደቅ የምትታገሉ ካልሆናችሁ የምትራቡ ከሆነ ታገኙታላችሁ። ለዚህ በጣም ብዙ ሞዴል የምትሆን ሴት እንደሆነች ይታያል። አየህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይሄው ጽድቅ ሁኜ መጥቻለሁና ትጠግባላችሁ። ምክንያቱም የራሳቸው ጽድቅ ያላጠገባቸው የራሳቸው ጽድቅ ያላረካቸው ሰዎች አሉ። ማንም በራሱ መጽደቅ ባልቻለበት ዘመን ነው ክርስቶስ መጣና ጽድቅን የምትራቡና የምትጠሙ እንኳን ደስ አላችሁ ብፁዓን ናቸው፣ ይሄው አሁን እኔ ጽድቅ ላረካችሁ መጥቻለሁ አለ። ስለዚህ እቺ ሴት ሪል የሆነ ጥማቷ ፊዚካል የሆነ ውሃ ሳይሆን የውስጥ ጥማቷን ለመገናኘት ውሃው ዳር ቁጭ ብሎ በቀትር ጠበቃት ማለት ነው። እንደነኛ አይነት ሰዎችን ነበር ኢየሱስ እየፈለገ ያገኘ ነበር። እንደዚህ አይነት ሰዎችን ነው እየፈለገ ያገኘው። አሁን ሌሎችንም እንደዚሁ ብናያቸው እንትን ያላቸው ዘኪዮስን ለምሳሌ ስናየው ልክ ዘኪዮስም ስታየው ባለጠጋ ነው፣ የገንዘብ ችግር የለበትም፣ የክብር ችግር የለበትም። ዝነኛ በዛ ዘመን ሰዎች እንዲሆኑት የሚመኙት አይነት ሰው ነው። ግን ኢየሱስ መጣ መሆኑ ኢየሱስን ሲፈልግ ግን ከሁሉ ተለይቶ ዛፍ ላይ ነው የወጣው።
ኢየሱስን ለማየት ዛፍ ላይ አሁን የተከበረ ሰው ነው በነገራችን ላይ ዘኬዎስ ማለት አሁን ሹመኛ ነው የሮማን ሹመኛ ነው እንደሆነ እንደዚህ አይነት ነገር ሲከሰት ህፃናቶች ናቸው ዛፍ ላይ ወጥተው የሆነ ነገር ለማየት ለምን ትላልቆቹ የሚያዩትን ነገር ለማየት የሚጓጉት ህፃናቶች ናቸው ይሄ ሰውዬ ያለውን ክብር ረስቶ ትልቅነቱን ረስቶ ሁሉ ነገር ረስቶ ዛፍ ላይ ወጥቶ ኢየሱስን ያየው አሜዚንግ እና ኢየሱስን ሲያየው ይሄ ሰውዬ የተራበ ሰው ምን ያህል የተራበ መሆኑን ነው የሚያሳየው ምን ያህል የተራበ ሰው አሁን ግድ የማይሰጠው ሰው እንዴት አድርጎ እንኳን ዛፍ ላይ መውጣት አይደለም ፊቱን ዙሮ እንኳን አያይም መጣ ሲባል ይህ ሰው ግን ምን ያህል የተራበ እንደሆነ እንዴት ተሯሩጦ እንደ ህፃን ልጅ በጋርድ የሚንቀሳቀስ ሰው ነው የሮማን ሹመኛ ነው የተከበረ ሰው ነው ሹመኛ ነው እሱ ሰው ወጥቶ ኢየሱስን ሲያይ አየ ኢየሱስ ኢየሱስ ራቡን ያየው ደግሞ እኮ የሚገርመው ማንም ሰው አላየውም ዛፍ ላይ መውጣቱን አንድ ሰው ነው ያየው ሰዎች ሊያዩት ይችላሉ ትኩረት አይሰጡትም ሜቢ ከሱ ጋር እኮ ሌሎች ይወጡ ሊኖሩ ይችላሉ ኢየሱስ ግን አየው ልቡን አይቶታል ራቡን አይቶታል ምክንያቱም አንድ ነገር አንዱ ሲያረግ ሲያዩ ሌላው ይከተላል የሰው ባህሪ ያ ነው እሱን ግን አየውና ስሙን ጠራው ቆመና ከዛ ህዝብ መሃል ከሚያጋፋው ህዝብ መሃል ዛፍ ላይ የወጣውን ሰው ዘኬዎስ ሆይ ናውረድ አለ ዛሬ ባንተ ቤት ሆናለሁ አየው ስለዚህ ዘኬዎስ እንዴት ዘሎ እንደወረደ አስብ እንዴት እንደተደሰተ ፈጥኖ ወረደ ነው የሚለው ምክንያቱም ያን ጥማቱን ተገናኘ መሰል አየው አሁን ዛሬም ልክ እንደዚህ ብዙ ሰዎች ሀብት ሊኖራችሁ ይችላል ክብር ሊኖራችሁ ይችላል በአካባቢያችሁ ብዙ የምትከበሩበት በሃይማኖታችሁ የምትከበሩበት ብዙ ነገር ሊኖራችሁ ይችላል ውስጣችሁ ግን ጥያቄ አለ ውስጣችሁ ግን እራብ አላችሁ ዛሬ ብትሞቱ እንኳን የእግዚአብሔር መንግስት የእግዚአብሔር ሕይወት እንደማትገቡ እኮ የሚመሰክርላችሁ ሆነ የሚቆረቆራችሁ ነገር እናንተ ውስጥ አለ ሰው ሲያያችሁ ነው ትልቅ እንደሆናችሁ የሚሰማችሁ ራሳችሁን ስታዩ ግን ይሄ ሰውዬ ራሱን ሲያይ ማግኘት ፈለገ ኢየሱስን ሕይወትን ማግኘት ፈለገ መድኃኒትን ማግኘት ፈልጓል ተርቧል ግን ሰዎች እኮ ያደንቁታል በጣም የሚገርመው ይሄ ሰውዬ ኢየሱስ ከተናገረው ውስጥ ማቴዎስ ወንጌል የተራራው ስብከት ላይ ልክ እንዲህ አለ በመንፈስ ድሆች ይሆናችሁ ያ ማለት በሌላ ነገር ሀብታም ሆኖ በሌላ ነገር ሀብታም ነው አሁን ዘኬዎስን ስታዩ ይሄ ቃል በመንፈስ ድሆች ይሆናችሁ ብፁዓን ናችሁ ያ ማለት አሁን ይሄ ሰውዬ በሀብት ወይም አካላዊ በሆነ ነገር በቁስ ባለጠጋ ነው ሀብታም በመንፈስ ግን ድሃ መንፈሱ ባዶ ነው በቃ በመንፈሱ እርግጠኛነት አይሰማው ድህነት አለ መንፈሳዊ እርካታ የለም ይሄንን ነው ያገኘው በመንፈስ ድሆች ይሆናችሁ ተጣይ ድህነቱም የመንፈስ ድህነት ሌላው ነገር ኑሯቸው ግን መንፈሳዊ ድህነት የተሰማችሁ ሂራያ ምን ያለው አይደል ዛሬም ኢየሱስ እኔ ያለው ይያላችሁ በመንፈስ ድህነት እየተሰማችሁ ያላችሁ በመንፈስ ራብ እየተሰማችሁ ያላችሁ በነገር ግን ሁሉ ነገር በልጥጋችሁ በብዙ ነገር ባለጠጋ ሆናችሁ በመንፈሳችሁ ግን ባዶነት የሚሰማችሁ እርግጠኛነት የማይሰማችሁ ሰዎች ዛሬም ኢየሱስ ዘኬዎስ እንደተመለከተው ሊመለከታችሁ ስለፈለገ ይሄን ቃል እያመጣ ዛሬም ኢየሱስ መፍትሄው ኢየሱስ ጋር ብቻ ነው ያለው መፍትሄው ኢየሱስ ጋር ብቻ ነው ያለው ለዚህ ልክ ኢየሱስ ቤቱ ገብቶ ሲገባ ሰውየው የነበረበትን በፊት ይሰራ የነበረውን አታለው ምን አድርጎ የሰበሰበውን ገንዘብ አወጣውና በቃ ለድሆች ይሰጣሉ አለ ወዲያው መልካምነቱ ተገለጠ እዛ ቦታ ላይ እኮ ኢየሱስ ምንም አልሰበከም ገብቶ ቤቱ ቁጭ ነው ያለው ለምን በቃ ከዛ ዘኬዎስ ቤቱ ስለገባ ብቻ አለቀ መናዘዝ ጀመረ ዛሬም ኢየሱስ ብቻ ነው መፍትሄ ስንል ሃይማኖት እያወራን አይደል ልክ ኢየሱስ ዘኬዎስ ቤት ሲገኝ ለዛ ሰው መዳን ሆነ የነበረበት በቃ ክፋቱን ሁሉ ተወና በጎነት ማድረግ ጀመረ ይሄን መልሳለሁ ለድሆች ይሰጣለሁ አለ ለዛ ሰው ዛሬ መዳን ሆናል ለዚህ ቤት ዛሬ መዳን ሆነ ኮኔታ አዮ ስለዚህ ዛሬ የእውነት በብዙ ነገር በዙሪያችሁ በብዙ ነገር በሀብት ተጥለቅልቃችሁ በክብር ተጥለቅልቃችሁ በስልጣን ከፍ ያለ ቦታ ይዛችሁ ሰዎች ሲያዩዋችሁ የሚሽቀጠቆጥላችሁ ራሳችሁን ግን ስታዩ እንደ ዘኬዎስ በመንፈስ ዳዩ መንፈሳዊ ድህነት ውስጥ ያላችሁ ሰዎች መንፈሳዊ ድህነቱን ነፃ ያወጣው ኢየሱስ አግኝቶት ነው ዛሬም ኢየሱስ ያገኛችኋል ኢየሱስ ይወዳችኋል ኢየሱስ ዛሬም እጁን ዘርግቶ ይጠራችኋል መጽሐፍ ቅዱስ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣችሁ ይላል ዛሬ ኢየሱስን እጃችሁን ዘርግታችሁ እቀበልሃለሁ እፈልግሃለሁ
ወደ ቤት እንደገባ ና ወደ ልቤ ግባ መጽሐፍ እንደሚናገረው በደጅ ሆኜ አንኳኳለሁ። ዛሬ ኢየሱስ በደጅ ሆኖ እያንኳኳ ነው። ይሄን ቃል እየሰማችሁ ኢየሱስ በደጅ ቆሞ እያንኳኳ ነው። ሊገባ ይፈልጋል ወደ ውስጣችሁ። ይሄ የምንናገረው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ካለ ደግሞ እውነት ነው ማለት እውነት ነው። አያ ስለዚህ ዛሬ ሰዎች እውነትን መፈለግ፣ ጽድቅን መፈለግ፣ በቃ ትክክለኛ የሆነ ነገር መራብ የትም ቦታ ሆኑ የሚሉ ሰዎች ጌታን እንደሚያገኙ በዚህ አጋጣሚ እንነግራቸው። ወደዛች ሴት እንመለስና ፓስተር ሳምራዊት ሴት እኔ ልቤ እሷ ላይ በጣም አለ እና ይቺ ሴት ሃይማኖቱ ይሄ ሰማራውያን በዛ ተራራ ላይ ማምለክ ከጀመሩ 200 ዓመት የተወራረደ ነው። ለ200 ዓመት ያህል ከትውልድ ትውልድ እየተወራረደ የመጣ ነው እና ግን ይሄ የጥንት የአባቶች ሃይማኖት ነው ብላ ጠበቃ መቆም አልፈለገችም። አያት ጠበቃ አልቆመችም። አይሁዶችም እኛ ያለኛ ለአሳር ያሉ አይሁዶችም እነሱንም መጥላትም የምትገፋ አልሆነችም። እነሱ ጋር እንኳን ቢሆን እውነት እሄዳለሁ የሚል አቋም ይዛለች። ስለዚህ አሁን ነብይ ብቻ አግኝቼ ከአቅሜ በላይ ስለሆነ ይሄን ለማወቅ እንደ ጥንቱ አንድ ነብይ ተከስቶ እሱ በመራኝ ከእግዚአብሔር ጋር ጥማቴን እወጣለሁ እግዚአብሔርን አግኝቼ የምትል ነበረች። ከዛ ኢየሱስ አገኛት። ከዚህ ውሃ ጠጭኝ አላት። እሷ ምን አለች? አንተ አይሁዳዊ ስትሆን ከኔ ከሳምራዊት ሴት እንዴት ውሃ ትጠይቃለህ ስትለው ምንድን ያላት? ውሃ አጠጭኝ የምልሽ ማን መሆኑን ብታውቂ ኑሮ ያውቃል። ላይ ጥማቷን ያውቃል፣ መንፈሳዊ ጥማቷን ያውቃል። ስለዚህ የእውነት እግዚአብሔር ጥማታችሁን ያውቃል፣ ራባችሁን ያውቃል፣ ፍላጎታችሁን ያውቃል። አሁን ብዙዎቻችሁ ብዙ ሃይማኖት ቤቶች ከእናትና ከአባታችሁ በወረሳችሁት እቺ ሴት 200 ዓመት እየተለማመደ ባለ ኤክስፒሪየንስ ውስጥ የነበረች ነው። ኢየሱስ ሲመጣ በዛ ተራራ ላይ ሰዎች የሚያመልኩት 200 ዓመት ድርጊቱ ተከናውኗል። ግን በቃ የጥንት ነው የአባቶችን የወረስኩት ብላ ደጋፊ መሆን ተሟጋች መሆን አልፈለገችም። ዛሬ የእውነት እላችኋለሁ ከደጋፊነት ወጥተን ከተከላካይነት ወጥተን እውነትን ነው ማወቅ የምፈልገው የትም ብላችሁ ባለ ልብ ውስጥ ዛሬ የምትሆኑ ሰዎች ጌታ ያችን ሴት እንደተገናኛት ሰው ሊያገኛት በማይችል ሰዓት ጌታ መጥቶ እንዳገኛት እናንተንም ዛሬ ባላችሁበት ያገኛችኋል። እውነትን ታውቃላችሁ። ቃሉ የሚለው እውነትን ታውቃላችሁ፣ ያወቃችሁት እውነት አርነት ያወጣችኋል እንጂ ሃይማኖትን ታውቃላችሁ። ሃይማኖት አርነት ያወጣችኋል አልተባለም። እውነት ሃይማኖታችሁ አርነት ያወጣችኋል፣ አጥብቃችሁ ያዙት አልተባለም። እቺ ሴት ለሃይማኖት ካልሆነ እኮ ሃይማኖት አላት። የአባትና የእናቷ የሷ ዘሮች በሙሉ ያደረጉት ድርጊት እኮ አላት። ሌሎችም ደግሞ የሚያደርጉት አላት። ግን ወገንተኛ አልሆነችም። ዛሬ ወገንተኛ ያልሆናችሁ ልባችሁን እውነት ለማወቅ የሚሻ ሰዎች ይሄ መልእክት ለና